አባዬ ጋር በዚህ ወጣት ምን ታደርጊያለሽ? እደናደርክ ነብዩ? እዚህ ነበርክ እንዴ? አዎ እዚህ ነበርኩኝ። ቆይ በዚህ ወጣት አባዬ ጋር አንቺና አባዬ? ሀይ ነብዩ፣ ምን ሆነ ነው እንደዚህ የምትደነግጠው? አባቴ ቁርስ ምን መብላት እንደሚፈልጉ ልጠይቃቸው ነው የገባሁት። እንደዛ ነው እንዴ? እኔ ደግሞ አንቺና ሌላ በጣም ይቅርታ አድርጊልኝ። ወዴትም መነሳትም የትም መሄድም አያስፈልገኝም። እዚሁ ክፍሌ ድረስ ይዛ መታ የምታጎርሰኝ ብርቱካን አለችኝ። አይ ይሄ እንኳን ለነብዩ ነው፣ ያው ዘይትና ጨው ስላለው ብዬ እኮ ነው እንጂ ለሌላ አይደለም። በአንቺ እጅ ከሆነ መርዝስ ቢሆን የኔ ማር ነይ እስቲ። አይ እሱስ ልክ ነው። ቆይ እኔ የምለው የማታው ነገር እንዴት ነው? ምንም እኮ አላልከኝም። የማታውንማ ምኑን ነግሬ ምኑን ልተውልሽ የኔ ወድ። ነይ እስቲ ነይ። ኧረ ነይ። ኧረ ቆይ ተደፋ። የሚያሳዝንና ልብ በሚሰብር ሁኔታ መኮንን ለሌላ ሰዎች የቆፈረው ጉድጓድ ለራሱ ሆኖበታል። ከኋላው እየተከተለ ሽጉጥ ተኩሶ ሊገለው የፈለገ ሰው አለ። ያ ሰውም ሽጉጡን ደቅኖታል። መኮንን ደግሞ እየተጣደፈ ለሌላ የነገረችውንም የምስራች እሱን አብሮ ለማጣጣም ጫትና ሲጋራ ገዝቶላት ወደ ቤት ለመሄድ እየተጣደፈ ነብዩን ትቶት እየከነፈ ይገኛል። በሌላ በኩል ጽጌሬዳ ዛሬ የደስታዋ ቀን ሆኖላት ፌሽታ ሆኖ በነበረበት ቅጽበት ድንገት መኪና ውስጥ ስትገባ መኪና ውስጥ ገብታ ፍልቅልቅ እያለች ነበር። ታዲያ ደስ አለሽ አይደል? ምን ተገኘ ይላታል። አዎ በጣም ደስ ብሎኛል አብነት ትለዋለች። እኮ ምን ተገኘ ሲላትም ነፃ ነሽ ተባልኩ፣ ከወንጀል ነፃ ነኝ አለችው። እሱም አዎ ነፃ ነሽ፣ ነገር ግን ደግሞ እኔ ጋር የምልሽን አንድ ነገር ማድረግ ይቀርሻል። ቤተሰቦቼ ሽር ጉድ እያሉ ነው። ስለዚህ አንቺ ደግሞ ወደ ቤት ሂደሽ ለቤተሰብ ነግረሽ ሽር ጉድ ማለቱን ይኖርብሻል ብሏታል። በዚህ ሰዓት ጽጌረዳ ግራ ተጋብታለች። ወደ ቤት ስትመለስ ደግሞ የጠበቃት ትልቅ ፈተና የሆነ ነገር ገጥሟታል። ያ ፈተናም እንዲህ ነው። ሰላም ጤና ይስጥልን የትስነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱ ምስጋና እጅግ ከልብ ነው። ጽጌረዳ ድራማ ክፍል 37ን ይዤላችሁ ቀርብ ያለው ቪዲዮን በላይክ ጀምሩት። ባለፈው ክፍል እንደምታስታውሱት ዘርፌ ራሷን ስታ ወድቃ ታዲያ ወይዘሮ ፍቅርተ እያጽናናቻትን በነበረችበት ቅጽበት ድንገት ነግታ እናንተ ለልጄ ለካ እንዲህ ጉድጓድ ትቆፍራላችሁ ብላ አካኪ ዘራፍ ስትል ነበረ። ፌቨን መኝታ ክፍሏን ለቃ ወጥታ ሰራተኛ መሆኗን ረሳችሁ እያለች ለእናቷ ለወይዘሮ ፍቅርተ ከዚህ በኋላ እንዲህ አይነት ነገር ደግምና እንዲህ ብላ ቃል አውጥታ ብትናገረኝ እማረገውን እኔን የማውቅ ብላ አካኪ ዘራፍ እያለች የነበረችው ወይዘሮ ፍቅርተ ዘርፌ የምታውቅባት ምስጢር ስላለ ፌቨን የሆነ ነገር ከተናገረቻት ያ ምስጢር ይወጣል የሚል ፍራቻ ስላደረባት ፌቨንን እባክሽን ታያት ስላመማት ነው ብላ ለማረጋጋት ሞክራለች። ታዲያ ነገሩ ውስብስብ እያለ መጥቷል። ዘርፌ አሁን ላይ ነቅታ ጠዋት በማለዳ ተነስታ ለልጆቿ ምሳቃ ቋጥራ ባሱ ሊያመልጣችሁ ነው እባካችሁን ተነሱ እያለችም መጣራት ጀምራለች። ወይዘሮ ፍቅርተ በጭንቀት ተውጣ ሳሎን ላይ ቁጭ ብላ ነበር። ዘርፌ እባክሽን ተረጋጊና ቁጭ በይ፣ ልጆቹ ትምህርት ከጨረሱ ቆዩ እኮ አሁንም ሳይቋጠርሹ ለምንድን ነው ግን ትክክል ነሽ አለቻት። ዘርፌም ትንሽ ቁጭ አለችና እትይ ይረፍድባችኋል እኮ ብዬ ነው ስትል መለሰችላት። ትምህርት እንደሌለ እያወቅሽ ምን እየሆንሽ ነው ዘርፌ አለቻት። በበፊት ድሮ ስታረገው እንደነበረው እያደረገች ያለችው ዘርፌ አሁን ላይ የመርሳት ችግር ገጥሟታል። ታዲያ ይሄ ነገር ምንድን ነው? ነገሮችን እየረሳው ነው እንዴ እያለች ዘርፌ በጭንቀት ትዋጣለች። አይዞሽ የማውቀው ዶክተር አለ ሄደሽ ምርመራ ማድረግ ይኖርብሻል ብላም ወይዘሮ ፍቅርተ ምርመራ እንድታደርግም ጠይቃታለች። ነገር ግን በልቧ አንድ ነገር ተመኘች። ሁሉንም ነገር የሚያስረሳ ነገር በሆነልኝ እያለች ፈጣሪዋንም ተማጽነዋለች። የተደበቀውን ጉድ ከዘርፌ ውጭ የሚያውቅ የለምና ወይዘሮ ፍቅርተ ባሏን ገላ ከቤት መቅበሯን የምታውቀው እሷና እሷ ብቻ ነች። ስለዚህ ዘርፌ ደግሞ የመርሳት ችግር ገጠማት ማለት ወይዘሮ ፍቅርተ ነገሯ ሁሉ ክትት ብሎ ሰላም ልታገኝ ነው። ታዲያ ግን ያ ነገር ይሆናል ወይስ አይሆንም የሚለው ገና ወደ ዶክተሩ ጋር ሲሄዱ ነው የሚያውቁት። በሌላ በኩል እዛ ጋር ፊሽታ እያረገች ያለችው ደስታን እያጣጠመች ያለችው ሌላ ዛሬ ላይ ሰተት አድርጎ
መኮንን ያስገባት ቤት ውስጥ ሽማግሌውን በፍቅር ጥላ አልጋ ላይ መዳራት ጀምራለች። ታዲያ ይህንን የተመለከተው ጠዋት በማለዳ ከእንቅልፍ እምቢ ብሎት በነበረበት ቅጽበት ነቢዩ ወደ አባቱ ክፍል ሲያመራ የወጣችው ግን ሌላ ነች። ተደናገጠ። አንቺ ምን እያደረግሽ ነው ብሎ እየተርበተበረ ይጠይቃት ጀመር። እሷም መልሱን ታውቅበታለችና ሀዬ እኔ ለአባትህ እኮ ቁርስ ምን እንደሚፈልግ ልጠይቀው ብዬ ነው አለችው። አሳመነችው። ነገር ግን አልተዋጠለትም። እንደምንም ብሎ ይቅርታ ጠይቋት እሷም ወደ ኪችኗ ተመለሰች። ወደ ኪችኗ ስትመለስ ግን እንዲህ ስትል ነበር። እኔ ምን አገባኝ ለልጅ አጎት ትሆነዋለህ ወንድም ትሆነዋለህ ብዬ ነው እንጂ እኔ ምን አገባኝ እያለች መንቀር ማለቷን ቀጥላለች። የምትፈልገው ሀሳብ ተሳክቶላታል። አቶ መስፍን አልጋው ላይ ዝርር አድርገዋት አድረዋለች። ዛሬ ጽንስ መጸነሷን ለመኮንን ለማብሰር የተዘጋጀች ትገኛለች። መኮንን ደግሞ ለጽጌረዳ የፍርድ ሂደቱን እሱ ሳይሆን አይቀርም ነፃ እንድትወጣ ያደረጋት። ነገር ግን ደግሞ ግዴታ እዛ ጋ ጽጌረዳን አገባሻለሁ ብሎ እያስፈራራ ያለው ዮናስ እስከ መጨረሻው ሊያሰናብተው ይፈልጋል። ይሄንን ግን በፍጹም አላወቀም። ታዲያ አሁን ላይ ነቢዩ ደውሎለት እባክን የሆነ ቦታ እንገናኝ እንቅልፍ እምቢ ብሎኝ ነው ያደረ ይለዋል። አይ አሁን የሚመቸኝ አይመስለኝም፣ ግን ክላስ እዛው እንገናኝ ይለዋል። ነቢዩ በሀሳቡ ተስማምቶ የሚጠነሰስለትን ሴራ በፍጹም ስላላወቀ እሱም ጓደኛዬ ነው ብሎ መልካም ነገር እያሰበ ባለበት ቅጽበት ነው። ታዲያ የሆነ ቦታ ግቢ ላይ ይገናኙና እያወሩ እየተጫወቱ በነበሩበት ቅጽበት ሌላ ነበረች ስልክ የደወለችው። የምስራቹን አበሰረችው። ያበሰረችው ከአቶ መስፍን ጋር አልጋ ላይ ማደሯንና አሁን ላይ የልጇ ወንድም ያላት መሆኑን ትነግረዋለች። ነቢዩ እኮ ለልጅ ወንድም ሊሆን ነው። ከዚህ በኋላ ያሰብኩትን ነገር አሳካሁት። ከዚህ በኋላ ገንዘቡን ንብረቱን መካፈል እችላለሁ እያለች ጮቤ ረገጠች። መኮንን ማመን አቃተው። እንዴት በአጭር ጊዜ ሊሳካልሽ ቻለም ማለት። እሷም በቃ አሳካሁት እኔ እኮ ሌላ ነኝ አለችው። ታዲያ ጫትና ሲጋራ እንዲያመጣላትም ጠይቀው እሺ ብሏታል። ግን ከቤት ግን ሌላ አዲስ ፊሽታ ሆኖላታል። አቶ መስፍን አሁንም ቁርስ ይዛለት ወደ ክላሱ ስትገባ የምሽቱ ነገር እንዴት ነበር እያለች ተሽኮረመመችለት። ይህን የተመለከተው ሳብ አድርጎ ነይ እስኪ የኔ አበባ አንቺ እያለሽልኝማ ሌላ ምግብም አልፈልግም ብሎ እያቀፈ እያባበለ አዲስ ፍቅር እንደያዘው ሰው እየተሽኮረመመች እሷም ተጠግተዋለች። አቶ መስፍንም እጅ ሰጥቶ ሌላን የራሱ የግሉ ለማድረግ እያኮበኮበ ይገኛል። በሌላ በኩል ዘርፌ ሕክምና ጋር ሄዳ የመርሳት ችግር እንደገጠማትና የጭንቅላት እጢ እንደሆነ በቶሎ ፕሮሲን ካልተደረገች ወደ ሞት እንደምታመራ ዶክተሩ ነግሯታል። ልጇ ፈተና ላይ ባለችበት ወቅት ይህ ነገር መሆኑ እጅግ ቢያሳስባትም ዋጥ አድርጋ መቃርጋ ተቀብለዋለች። ጽጌረዳ መቤት ተመልሳ እናቷን የምስራቹን ለማብሰር እየተንቆራጠጠች እየጠበቀቻት ነው፣ ግን አልመጣችላትም። ወደ ቤት ስትመለስ መልካም ዜና ለእናቷ ለመንገር ነው። እናቷ ግን ይዛላት የምትመለሰው ጥሩ ያልሆነ ዜና ነው። መኮንን ጫትና ሲጋራውን ገዝቶ እየከነፈ ወደ ሌላ ለመሄድ ተዘጋጅቷል። ነገር ግን ከኋላው እየተከተለ አንድ ሰው ሊገለው እየፈለገ ነው። ይገለው ይሆን? በክፍል 38 የምንገናኝ ይሆናል። እስከዛ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ አስፍሩልኝ። አመሰግናለሁ።